በቀላሉ ይሄንን የመሰለ የልጅ ቀሚስ አብረን እንሰራለን። ካቆራረጡ ጀምሮ እስከ አሰፋፉ ድረስ ነው ዛሬ የምናየው። በደንብ ተከታተሉኝ። ጥያቄ ሀሳብ ካላችሁ ደግሞ ኮመንት ላይ አስቀምጡልኝ። በቀላሉ እንዴት አድርገን ይሄንን ውብ ቀሚስ እንደምንሰራ አብረን እናያለን። እንግዲህ በመጀመሪያ የሚያስፈልጉን ሜትር ያው ስፒል አዘጋጅቻለሁኝ፣ ማስመሪያ፣ የጨርቅ መቀስ፣ የወረቀት መቀስ፣ የከርበ ማስመሪያ፣ ማርከር እና ስክሪፕቶ እንዲሁም የፓተርን ወረቀትና አቡጀዴ አዘጋጅቻለሁ ለእናንተ ለማሳየት ያህል ነው። ስለዚህ አሁን በቀላሉ እንደዚህ ቆንጆ ልብስ እንሰራለን ማለት ነው። ልኬታችን ይሄ ነው። ለ5 ዓመት ልጅ የሚሆን ነው የምሰራላችሁ። እናንተ ለምትሰሩትን ልኬት የራሳችሁን መጠቀም ትችላላችሁ። ይሄ ግን አሁን እኔ የምሰራበት ልኬት በአብዛኛው ለ5 ዓመት ልጅ በደንብ የሚበቃ ነው ማለት ነው። ከፈለጋችሁ እሱን መጠቀምም ትችላላችሁ። የመጀመሪያ የትከሻ ጋይድ ላይን እንደዚህ አሰምራለሁ። ጋይድ ላይናችንን እንደዚህ እናሰምራለን። እንዳትረሱ ይሄ ለሁለት ታጥፏል። ወረቀት ለሁለት ታጥፏል። በኔ ሳይድ ያለው ፎልድ ነው። እሺ፣ በኔ ሳይድ ያለው ድፍን ነው ማለት ነው። ፓተርናችንን ከመጀመራችን በፊት የባክም የፍሮንትም አንድ ላይ ስለሆነ የምሰራው ለዚፐር አላውንስ ወይም ደግሞ ዚፕ ለመግጠም የሚያመች 2.5 ሴንቲ ወይም 3 ሴንቲ እንሰጥና ነው የምንጀምረው፣ ወይ ደግሞ እናሰምርና ነው የምንጀምረው። ተግባብተናል አይደለ? እንኳን ስላመጣችሁ የፔሪ ቤተሰቦች። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ብታደርጉ ስለ ፋሽን በጠቅላላው ጥልቅ እውቀት የምታገኙበት ቤት ነው። ላይክ እያደረጋችሁ የምትወዱኝ በላይካችሁ ማድረግ እንዳይረሳ። አመሰግናለሁ አብራችሁኝ ስላላችሁ። በመቀጠል የማስቀምጠው ደግሞ ከትከሻ እስከ ወገብ ያለንን ልኬት ነው። ከትከሻ እስከ ወገብ እኔ ያለኝን 25 ሴንቲ እንደዚህ ያስቀምጣለሁ። እናንተም ያላችሁን ተጠቀሙ ማለት ነው። 25 ሴንቲ ቲክ አረጋለሁኝ ከትከሻ እስከ ወገብ ባላንስ አደርጋለሁኝ እንደዚህ። ከዛ ነጥቦቹን እንደዚህ አገናኛለሁ። እንደዚህ አድርጋችሁ አስምሩ። በመቀጠል የትከሻ ልኬታችንን ፖይንታችን ላይ እናስቀምጣለን ወይም ደግሞ መስመራችን ላይ ማለት ነው። ትከሻ የተሰጠን ፖይንታችን ላይ እናስቀምጣለን። ትከሻ 28 ሴንቲ ነው የተሰጠን። ትከሻ ለሁለት አካፍለን 14ን እኔ ያስቀመጥኩ፣ እናንተ ደግሞ እንዳላችሁ ተጠቀሙ ማለት ነው። ኦኬ። በመቀጠል ደግሞ ከትከሻ እስከ ጡት ያለውን ርቀት ለማግኘት የጡት ዙሪያ የተሰጠን 64 ነው። 64ን ለ4 ሳካፍለው 16 ይመጣል። እናንተም ያገኛችሁትን ለ4 አካፍላችሁ አስቀምጡ። ይሄው ቲክ አረግና አሰምራለሁ ማለት ነው። እንደ አዋቂዎቹ አርሞን ላይን ምናምን እያልን አንጨናነቅም። የልጆቹ ላይ በቀላሉ ነው የምንሰራው። ይሄው የጡት መስመር እንደዚህ አገኘው ማለት ነው። በመቀጠል ሾልደር ስሎፕ እና እሱ ጋር ያለውንና በዚህ ሳይድ ያለውን የትከሻ ማለት ነው ሾልደርን ባላንስ እናደርጋለን። 14 ማለት ነው ባላንስ እናደርጋለን። ከዛ ደግሞ ከሾልደር ስሎፕ ወደ ታች ለአዋቂ ከ2.5 እስከ 3 ሴንቲ እንሰጥ የነበረውን ለልጅ 1.5 ብቻ ነው የምንሰጠው። 1.5 ቲክ አደርጋለሁኝ ማለት ነው። ከዛ በማስመሪያ እነዚህን ነጥቦች የማገናኝ ይሆናል። እሺ፣ እንደዚህ ነጥቦቹን እናገናኛለን። ይሄው ይሄንን የመሰለ ቅርጽ መጥቶልናል ማለት ነው። በመቀጠል የአንገት ስፋትና ጥልቀቱን ነው የምናስቀምጠው። እኔ ስፋቱን 6 ሴንቲ አድርጌያለሁኝ። ጥልቀቱን ደግሞ 7 ሴንቲ ዚፕ ከኋላ ስለሚኖረው
ባይ ዘ ዌይ የልጆች ጭንቅላት አንዳንዴ ከፍ ያለ ስለሆነ ፍሪ መሆን አለበት የምንሰራው። ደረታቸውንም ግልጥጥ ደግሞ ማድረግ የለበትም። ስለዚህ እሱን መመጠን አስፈላጊ ነው። ግን እንደ ልጆቹ የሰውነት አቋም እንደ ርዝመታቸው እንደ ቅጥነታቸው ስለሚለያይ ይሄ ነው ብሎ መተመን ስለማይቻል በደንብ ሜዠርመንት መውሰድ ጥሩ ነው። እኛ የሰራንበት ሁሉም ለሁሉም የ5 ዓመት ልጅ ይሆናል ማለት ስላልሆነ ማለት ነው። ይሄው ሾልደር ስሎፑ እንደዚህ በመስመር ያገናኘው። አንገታችንን ስኩዌር ካደረኩት በኋላ ቀስ ብዬ በጄ ትንሽ የከርቭ ነገር ሰጣታለሁ። በቃ ሌላ ፕሮሰስ አላበዛበትም። ታዲያ ለባክም ለፍሮንትም ተመሳሳይ የአንገት ጥልቀት ነው መጠቀም የፈለኩት እኔ። እናንተ ከፈለጋችሁ የኋላኛውን ሳይድ ከፍ ማድረግ ትችላላችሁ። የጡት መስመር ላይ እሄድና ጡት ሲካፈል ለ4 ያላችሁን አስቀምጡ። እኔ ግን ትንሽ ከፍ እንዲል ስለፈለኩኝ 2 ሴንቲ አዲሽናል ጨምርበታለሁ። የወገብ መስመር ላይ ደግሞ እንደዚሁ ወገብ ሲካፈል ለ4 ፕላስ 2 ሴንቲ ያደርጋለሁ። ለምን ለቀቅ እንዲል እፈልጋለሁ። ሰውነታቸው ምናምን ቶሎም ከፍ ስለሚል ለቀቅ ያለ ነው መስራት የፈለኩት። ስለዚህ 2 ሴንቲ ኤክስትራ ጨምርበታለሁ። እናንተም ብትፈልጉ መጨመር ብትፈልጉ በልኬታችሁ በራሱ መስራት ትችላላችሁ። ይሄ ህግ አይደለም። እኔ ለቀቅ ያለ የልጅ ልብስ እንዲሆን ስለፈለኩኝ ነው 2 ሴንቲ መጨመረው። ከዛ ሚድ ፖይንቴን አገኛለሁኝ። እንደ አዋቂዎቹ 1.5 ሴንቲ ምናምን ወደ ውስጥ አልገባም። ጀስት በከርቭ ማስመሪያ ባላንስ አድርጌ እሰራለሁኝ እንጂ ብዙም እንትን አልልም። የልጅ አርምሆን ላይ ብዙም አልጨናነቅም። ከፈለጋችሁ 1 ሴንቲ ወይም 0.5 ሴንቲ ብቻ ገባ ማለት ትችላላችሁ። ከዛ በኋላ በከርቭ ማስመሪያችን እነዚህን ፖይንቶች እናገናኛለን። ቤተሰብ እንግዲህ እስከዚህ ድረስ አይታችሁ ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ሁለተኛ ቻናሌንም ሰብስክራይብ በማድረግ እንድታበረታቱኝ ጠይቃለሁኝ። አመሰግናለሁ አብራችሁኝ ስላላችሁ። ይሄው እቺ የላይኛው ከፍ ያለችው ፓርት ለባክ ትሆነናለች። ሌሎቹ እንዳለ ተመሳሳይ ነው ከዚፐር አላውንስ ውጪ ማለት ነው። ስለዚህ እዚሁ ላይ የስፌት አላውንስ እዚሁ ላይ እጨምርበታለሁኝ ጨርቅ ላይ ከመቁረጤ በፊት። ከዛ በኋላ ምን አደርጋለሁ? በቃ ጨርቅ ላይ መቁረጥ እንጀምራለን። ምንም የስፌት መስጠት አያስፈልገንም ማለት ነው። እናንተ ከፈለጋችሁ የፍሮንቱን እና የባኩን አንገት መለያየት ትችላላችሁ። እኔ ሁለቱንም ተመሳሳይ ነው ኦልሞስት የምቆርጠው። እሺ እሱን እንዳትረሱ። ስለዚህ አሁን የስፌት እንጨምርበታለን። እኔ አንገቱ ጋር 1 ሴንቲ፣ ከሻው ጋር 1 ሴንቲ፣ አርምሆል አካባቢ 1 ሴንቲ፣ በጎን ሳይድ 2 ሴንቲ፣ ከታች ወገቡን የሚገጠምበት ቦታ ላይ 1.5 ሴንቲ ነው የሰጠሁት። እናንተ እንደ ምርጫችሁ። ዋናው ነገር የስፌት ለሰጣችሁትን ምንም ያህል ስጡ በስፌት መውጣት አለበት ነው እንጂ እንደ ህግ የተቀመጠ ስለሌለ እናንተ እንደ ምርጫችሁ መስጠት ትችላላችሁ። እኔ ከታች 1.5 ሰጥቻለሁ ማለት ነው። እነዚህን ቀስ ብዬ በእጄ እንደዚህ አገናኛለሁ። በማስመሪያ የሚገናኘውን ደግሞ በማስመሪያ እንደዚህ እያገናኘሁኝ አሁን ከመስመሮቹ ውጭ ያሉት ጠቅላላ ምንድናቸው ማለት ነው? የስፌት ናቸው ማለት ነው። እነዚህ በስፌት ይወጣሉ ማለት ነው። ይሄኛው የፍሮንት ነው። 2 ጊዜ በፎልድ ነው የምቆርጠው። አንዱን እንደ ገበር እንደ ፌሲንግ እንደ ገበር እጠቀመዋለሁኝ ላይኒንግ ማለት ነው። አንደኛውን ደግሞ እንደ ዋና ጨርቅ አድርገን ነው የምንጠቀመው። ስለዚህ 2 ፎልድ ነው የምንቆርጠው። አንዱን ገበር አንዱን ደግሞ ዋና ጨርቅ ብላችሁ አስቡት። እናንተ ስትቆርጡ እንደዛ አድርጋችሁ ነው የምትቆርጡት ስለምናገባብር ማለት ነው። ይሄው ይሄኛውን ባክ ብዬ ጽፍበታለሁ። የምንቆርጠው 4 ጊዜ ነው። በአንደኛው ሳይድ 2 በአንደኛው ሳይድ 2 ከነገበሩ ጨምሮ 4 ጨርቆች ይኖሩናል ማለት ነው። ይሄ የዚፑን አላውንስ የጨመርነው ከፓተርን ላይ እንደዚህ ቆርጬ አወጣዋለሁኝ። እሱን
እና አርምሆል አካባቢ ትንሽ ከፍ ያለውን ፓርት ቀስ ብዬ እንደዚህ እሷን ፓርት አወጣታና የስፌት የሰጠሁትን ሳይነካብኝ አስተካክላታለሁ ማለት ነው። ይሄኛው የፊተኛው ክፍል ነው፣ ያኛው የኋላኛው ክፍል ነው። ስለዚህ ከላይ ያለውን የቶፑን ፓርት ፓተርናችንን ጨረስን ማለት ነው። አያችሁት? ኦኬ። ስለዚህ አሁን ጨርቃችን ላይ መቁረጥ እንጀምራለን ማለት ነው። ጨርቃችንን ይሄው እንደዚህ አስተካክላለሁ በፎልድ። ከፈለጋችሁ 4 የፎልዱን አጥፋችሁ አንድ ላይ መቁረጥ ትችላላችሁ። ግን አንዳንዴ መቀስ ላይ ጥንክር ስለሚል ከምጨናነቅ ብዬ 2 ቆርጠዋለሁኝ እኔ። አሁን የፍሮንቱን ወይም ደግሞ የፊተኛውን ክፍል ጨርቁን በፎልድ ባጠፍኩበት ሳይድ አድርጌ እንደዚህ ፒን እያደረግኩ አዘጋጃለሁኝ። በመቀጠል የስፌት ምንም መስጠት አይጠበቅብንም፣ ከፓተርናችን እኩል መቁረጥ ይሆናል ማለት ነው። እርግጠኛ ነኝ እየገባችሁ እንደሆነ ባለሙሉ ተስፋ ነኝ። ከዚህ እኩል ቆርጠዋለን። እንደገና ይሄንኑ ራሱኑ ደግሜ ቆርጠዋለሁ፣ ለመቀስ እንዳያስቸግረኝ ነው። እሺ እናንተ ከፈለጋችሁ የሁለቱንም አንድ ላይ መቁረጥ ትችላላችሁ፣ እሱን እንዳትረሱ። ይሄው እንደዚህ እኩል አድርጌ ከመጀመሪያው ጋር ቆረጥኩት። ይሄው የፍሮንቱ ፓርት አለቀ ማለት ነው። አያችሁት? አንዱን እንደ ገበር አንዱን እንደ ዋና ጨርቅ እጠቀመዋለሁ፣ ሁለትን የቆረጥኩት ማለት ነው። አሁን ደግሞ የኋላኛውን የባኩን እንደዚሁ ጨርቃችንን አስተካክለን አጥፈን እንጀምራለን። የባኩ ፎልድ አይደለም የምንቆርጠው። ስለዚህ ፎልድ ለመቁረጥ አትሞክሩ። እንደዚህ በስፒል አስተካክዬ አዘጋጀዋለሁ። ይሄው አሁን እኩል ኦሬዲ የስፌት አላውንስ ስለተሰጠ ድጋሚ የምንሰጠው የስፌት አላውንስ የለም። ፓተርን ወረቀቱን ተከትዬ እቆርጠዋለሁ ማለት ነው። ይሄንን እንደገና ደግመዋለሁኝ፣ ደግሜ እቆርጠዋለሁኝ። እና ውድ ቤተሰቦች እንዴት ናችሁ? ሀሳብ ጥያቄያችሁን ኮመንት ላይ በደንብ ጠብቃለሁ። ቤቱን ሞቅ አድርጉት። ይሄው በአዲስ መንገድ ይሄው ተመልሻለሁ በደንብ። አሁን ፕሮግራሜን ተከትዬ ቪዲዮ እለቃለሁ እንደ እግዚአብሔር ፍቃድ። ስለዚህ ቤታችንን ሞቅ እያደረግን፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱን። ይሄው ከዚህ በኋላ የሚቀረን የታችኛውን ፓርት ከወገብ በታች ያለውን መቁረጥ ይሆናል። የኔ አቡጀዲ 160 ሴንቲሜትር ስፋት አለው ወደ ጎን፣ ቁመቱ 40 ሴንቲ ነው እንዲሆን የምፈልገው ከወገብ በታች። ስለዚህ የምትቆርጡት ጨርቅ ወደ ጎን ያለውን ስፋት የወገቡን 1.5 እጥፍ ወይም ደግሞ 2 እጥፍ ቢሆን ጋዘር ስለምናረገው ስለምንሸነሽነው ከግማሽ እስከ 2 እጥፍ ቢሆን ይመከራል። እኔ ከ2 እጥፍ በላይ ይሆናል እርግጠኛ ነኝ። 64 ነው ወገብ የተሰጠን፣ የኔ 160 ምናምን ነው አርቡ። ስለዚህ በደንብ ከበቂ በላይ ይሆንልኛል። አንዱን አርብ ነው ማለት ነው የምጠቀመው። ይሄው ቁመቱን 40 ሴንቲ የሆነ አዘጋጀው ማለት ነው። ይሄ ከወገብ በታች ሸንሽኜ የማስገባ ይሆናል። በመቀጠል ደግሞ እንደዛው አርቡን ተጠቅሜ ሜትር ከ60ውን አርብ ተጠቅሜ ወደ ታች ያለው ርዝመት 12 ሴንቲ የሆነ አንድ ጨርቅ አዘጋጃለሁ። እሱን ምን እንደማደርገው በኋላ ላይ ታዩታላችሁ። ወደ ጎን ያለውን አርብ እንዳለ ሆኖ ወደ ታች ያለውን ርዝመት ግን 12 ሴንቲ፣ ሁለቷ ሴንቲ ለስፌት ብትሆን ጠቅላላ 10 ይሆናል።
10 ለ2 ሲታጠፍ 5 ሴንቲ ስፋት ይሆናል። እኔ የምፈልገው ነገር 5 ሴንቲ ስፋት ይኖረዋል ማለት ነው። በኋላ ለምንሰራው ስታይል ወገቡ ጋር የሆነ ማስገባት ነገር ስላለሽ ነው፣ ታዩታላችሁ። ይሄንን ለሱ ቆርጬ አዘጋጃለሁ ማለት ነው። ያው ይሄን በኋላ እንጠቀመዋለን። በመቀጠል ደግሞ በቀላሉ ሲምፕል በሆነ መንገድ ቀለል ያለ የሚያምር እጅጌ እንዴት እንደምቆርጥ አሳያችኋለሁ። ለዚህ ዲዛይን መጀመሪያ ሁለቴ ፎልድ መሆን አለበት። አሁን እኔ እንዳጠፍኩት አያችሁ። መጀመሪያ ያጠፍኩትን ድጋሚ ያጠፍኩት ማለት ነው። በዚህ ጋር 2 ፎልድ አለ፣ እዚህ 1 ፎልድ፣ ከዛ 2 ክፍት እንደማለት ነው። እሺ 1 ፎልድ 2 ክፍት። እሺ ከዛ በኋላ ምን አደርጋለሁ? የባክና የፍሮንት አርም ሆሌ እለካዋለሁ። የባክና የፍሮንት እዚህ ድረስ አርም ሆሌን እለካዋለሁ። የአርም ሆል ልኬቴን ወስዳለሁ፣ የፍሮንቱንም የባክንም። እሺ የፍሮንትንም የባክንም። ከዛ ያለምንም ብዙ ካልኩሌሽን እንዴት ምን አይነት እንደምሰራ አሳያችኋለሁ። ይሄው የባክም የፍሮንትንም ልኬት ወሰድኩኝ። ይሄንን የለካውትን ልኬት ወደ ጎን ምልክት አደርጋለሁ። አሁን እኔ እንደማደርገው ምልክት አደርጋለሁ እንዲያደርጌ። በመቀጠል ያገኘሁትን ልኬት ለሁለት አካፍልና ሚድ ፖይንቴን አገኛለሁ። ለሁለት አካፍልና ሚድ ፖይንቴ ላይ ምልክት አደርጋለሁ። ልክ እሱ ከሚድ ፖይንቴ ጀምርና ወደ ላይ ቁመታችሁን አስቀምጡ። የኔ 11 ነው፣ 11 ሴንቲ አስቀምጣለሁ። እናንተ ብትፈልጉ 15 ብትፈልጉ የፈለጋችሁትን ያህል ማድረግ ትችላላችሁ። እሱን ልኬት እታች ምልክት ካደረግነው ልኬት ጋር እንደዚህ በከርቭ በእጃችሁም ይሁን በማስመሪያ እኔ እንደማደርገው አገናኙት። አሁን ምን እንደምሰራ እያያችሁ ነው አይደለ? ይሄው እጅ ነው የምንጠቀመው ማለት ነው። ከዛ እንቆርጠዋለን። ፎልድ የሆነ እንደዚህ አይነት ቅርጽ 2 ይኖረናል ማለት ነው። አንድ ላይ ነው እየቆረጥኩ ያለሁት። ይሄው አያችሁት? ይሄው ይሄ ለአንድ እጅ፣ ይሄ ለአንድ እጅ፣ ይሄኛውን ለአንድ እጅ እጠቀመዋለሁ። በጣም በቀላሉ ባልተወሳሰበ መንገድ ታዩታላችሁ። በመቀጠል እንዲጠፉትና እዛ በከርቡ በፎልዱ ሳይሆን በከርቡ ሳይድ ኖች አድርጓት ወይም ደግሞ ሚድል ፖይንታችሁን አግኙ። የዚህንም እንደዛው ሚድል ፖይንታችሁን የዚህንም አግኙ። ኖች ማድረግ ምልክት ማድረጊያ ነው። በኋላ ከትከሻ ጋር ስናገናኝ እጃችንን ይጠቅመናል ማለት ነው። ምክንያቱም እጅጌውን የምንገጥመው በከርቡ ሳይድ እንጂ ፎልድ በሆነው ሳይድ ስላልሆነ። ይሄውና ውድ ቤተሰቦች እንግዲህ ፓተርናችንን ጨርሰናል። አሁን ደግሞ ወደ ስፌት ነው የምንሄደው ማለት ነው። አያችሁት? ይሄው ሁሉንም ፓተርናችንን አዘጋጅተናል። ስንሰፋው ደግሞ ምን እንደሚመስል በጋራ አብረን እናያለን ማለት ነው። እሺ መጀመሪያ ይሄው የፍሮንቱን ወይም ደግሞ የልብሳችንን የፊተኛውን ክፍል ስፒሎቹን እንደዚህ አላቅቅና አዘጋጃለሁ። የፍሮንቱንም የባኩንም የሁለቱንም እንደዚህ አዘጋጃለሁ። አንዱን እንደ ገበር አንዱን እንደ ዋና ጨርቅ ስለሆነ የምጠቀመው 2 ፎልድ 4 ባክ ይኖረናል ማለት ነው። 2 ደግሞ የፍሮንት በፎልድ የተቆረጠ ይኖረናል ማለት ነው። ስለዚህ አንዱን ፎልድ አያችሁት? ይሄው 2 ፎልድ ሆነ። አንዱ ላይ የባክን ትከሻና ትከሻ እያያዝኩኝ እሰፋለሁ። መጀመሪያ እኔ እንደማደርገው እንደዚህ ይዛችሁ ትከሻውን ብቻ መስፋት፣ የሁለቱንም ትከሻቸውን ብቻ እናያይዛለን ማለት ነው። መጀመሪያ ትከሻቸውን ብቻ። ይሄ በተለይ የልጆች ልብስ ስንሰራ በጣም የሚያመች እና የሚመከር
ማገባበር አይነት ነው። ለአዋቂዎችም ይሆናል። የልጆች ልብስ ላይ ግን ልቅም ያለ ፊኒሽንግ የሚኖረው በዚህ መንገድ ስታገባብሩት ነው። ይሄው ሁለተኛውንም እንደዛው ትከሻና ትከሻ ብቻ አያይዛለሁኝ። እንደሚታያችሁ ተስፋ አለኝ። ትከሻና ትከሻውን ብቻ አያይዛለሁ። እሺ ይሄው ይሄንን ይመስላል። ከዛ መልክና መልኩ ነው የማገናኘው። አያችሁት? የታችኛውን ክፍል መልክና መልኩን አያያዝና አንገቱን ብቻ ዙሪያውን መስፋት። ከፈለጋችሁ ለዚፕ ክፍተት መተው ትችላላችሁ። እኔ አልተውም፣ እንዳለ ነው ምሰፋው ለማሳየት ያህል ስለሆነ ዚፕ ማስገቢያዋን ፓርት ከፈት ማድረግ ትችላላችሁ። ሙሉውን አለመግጠም ጫፍ ላይ ከገጠማችሁ በኋላ ዚፕ መግጠም ትችላላችሁ። አላውንስ በቂ ከሰጣችሁ ችግር የለም። ይሄው አንገቱን ዙሪያውን እንደዚህ ሰፍቼ ጨረስኩኝ። በመቀጠል እንቀነጭበዋለን። ቆረጥ ማድረግ በመቀስ ማለት ነው። እንደዚህ ቆረጥ ማድረግ በጣም በቀላሉ 3000 4000 ብር የምትገዙትን ልብስ በቤታችሁ ሰርታችሁ ለልጆቻችሁ ማልበስ የምትችሉበትን ጥበብ ነው እያሳያችሁ ያለሁት። በመቀጠል እጅጌ የቆረጥኩትን አዘጋጃለሁኝ። እቺ በከርቫ ፓርት ያለውን እሰፋዋለሁ፣ አንድ ላይ አያይዘዋለሁ ማለት ነው። እንዛው እንደታጠፈ እንደዚህ እሰፋዋለሁኝ። ሁለቱንም እጅ እንደዚህ ሰፋለሁ። እሺ ይሄኛውንም እንደዛው ከርቡን ፓርት ተከትዬ ማገናኘት ማለት ነው። ታጠፈው እሱም ፓርት ስለሆነ እጅጌ ላይ የምንገጥመው ይሄው እንደዚህ አግኝተናል። አንዱ ለግራ አንዱ ለቀኝ። እሺ ይሄንን ይመስላል። በመቀጠል እጅጌያችንን ወይም ደግሞ ስሊቫችንን አዘጋጅተን ከርቡ ፓርት ከትከሻው ጋር ይገናኛል። አያችሁት? ከርቡ ፓርት ቀጥ ያለው ፓርት ወደ ውስጥ ይሆናል፣ ወደ ውጭ ሳይሆን ወደ ውስጥ። እኔ እንደማደርገው እያደረጋችሁ ትንሽ ትከሻው አካባቢ ሸንሸን እያደረጋችሁ ባላንስ እያደረጋችሁ መስፋት ጀምሩ። ትከሻው አካባቢ ትንሽ ሸንሸን እያደረጋችሁ መስፋት ጀምሩ። ልክ አሁን እኔ እንደምሰፋው አያችሁ፣ ትከሻው አካባቢ ትንሽ ሸንሸን እያደረኩኝ ነው። ያው በጣም በቀላሉ የሚያምር ስሊቭ ነው የምንሰራው። ታዲያ ስትገጥሙት እስከ አርምሆሉ መጨረሻ ድረስ መግጠም የለበትም። እሺ፣ ምክንያቱም በኋላ የስፌት የሰጠነው ድረስ መምጣት የለበትም፣ ሊነካው አይገባም ስፌታችን። ስለዚህ እሱን ትተንለት ዋናው የአርምሆል ፖይንታችን ድረስ ነው መስፋት ያለብን። እሱን እንዳትረሱ። ሲም አላውንስ የሰጣችሁበትን በግምት እዛ ድረስ መድረስ የለበትም። አያችሁት ምን እንደሚመስል? ያምራል አይደለ? በጣም አሪፍ። አሁን ይሄንን ወደ ውስጥ እንቀብረውና እናገባብረዋለን። እቺ እንመጣና እንደዚህ ከዚህ ጀምረ ገበሩን ስፌቱ እንዳይታይ እያደረግን ስፌቱን እያለፈን እንሸፍነዋለን ማለት ነው። እንደዚህ እንሸፍነዋለን ማለት ነው።
ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ የምትወዱኝ ደግሞ በላይካችሁም እያደረጋችሁ ይጠቅመዋል ይበጃዋል ለምትሉ ሰው ደግሞ ሼር ማድረግ እንዳይረሳ። አመሰግናለሁ አብራችሁ ስላላችሁ። ፕሊስ ፐርስፔክቲቭ የሚለውን ቻናሌንም ሰብስክራይብ በማድረግ ማኪ ኩሽና የሚለውንም ቻናል ሰብስክራይብ በማድረግ እንድታግዙን እንፈልጋለን። አመሰግናለሁ አብራችሁ ስላላችሁ። ይሄው እንደዚህ አድርገን ሰፍተናል። ከዛ እጃችንን አስገብተን መገልበጥ። ይሄ ምን ያደርጋል? በየትኛውም ሳይድ በሁለቱም ሳይድ ስፌታችን እንዳይታይ ያገባብርልናል ማለት ነው። ይሄውና እጃችን በዚህም ሳይድ ስፌታችን አይታይም። እጁን አያችሁት እንዴት እንደሚያምር? በቃ ተገባበረ ማለት ነው። የዛኛውንም እጅ እንደዚሁ መጀመሪያ እንዳደረግነው ትከሻውን እንጀምራለን። ከዛ ትከሻው አካባቢ ሸንሸን እያደረገን ስፌታችንን መቀጠል እንችላለን። ሀሳብ ጥያቄ ካላችሁ ኮመንት አስቀምጡልኝ። ቀስ በቀስ የሁላችሁንም ኮመንት ለመመለስ እሞክራለሁ። እናንተ ቪዲዮ ጨርሶ በማየት ላይክ በማድረግ ኮመንት በማድረግ ቪዲዮአችን ቫይራል እንዲወጣ እንዲንቀሳቀስ አድርጉ። እኔ ደግሞ በምችለው መጠን ሁሉ የማውቀውን ለማካፈል አልቦዝንም። አብራችሁኝ ስላላችሁ አመሰግናለሁ። ከልብ ጠንካራ ቤተሰቦች ያላችሁ የስራ ሰዎች፣ መለወጥ፣ መሻሻል፣ ማወቅ የምትፈልጉ ከልብ ነው የምናመሰግነው። ሁልጊዜም ደጋግሞ በመስራት ደጋግሞ ከስህተት በመማር ነው መብቃት የሚቻለው። ሁላችንም ስህተቶች ይኖሩናል። እያረምን እያስተካከልን ብቁ ዲዛይነሮች ለመሆን አይደል እዚህ የተገናኘ ነው። ስለዚህ አብራችሁኝ ስላላችሁ ከልብ ነው የማመሰግነው። ይኸው እንደዚህ እጅጌውን በሚገባ ጨርሻለሁኝ። በመቀጠል እቺንም እንደቀድሞ አገባብራታለሁ ማለት ነው። ከገበሩ ጋር ገበሩን አገባብረዋለሁ። ታዲያ ስታገባብሩ የትከሻው መስመርና የገበሩ የትከሻ መስመር በተቻለ መጠን ላይኑ ቢገጥም ይመከራል። እንደዛ አድርጋችሁ ስሩ። ይሄው እንደቀደሙ በተቻለ መጠን ስታገባብሩ መጀመሪያ የሰፋችሁትን ስፌት ማለፍ አለበት። ስፌታችሁ ካልሆነ ፈጦ ይታያል። የሆነ ፓርት ይታያል፣ የሆነ ፓርት አይታይም። የሆነ የተወዛገበ ስፌት ነገር ይሆንባችኋል። ስለዚህ ስትሰፉ መጀመሪያ እጅጌውን ስትሰፉ ከነበረው የስፌት መስመር ወይም ክር ማለፉን እርግጠኛ ሁኑ። ለመቀጠል እጃችንን እንደዚህ ከተን እንገለብጠዋለን። ይሄው እንደምታዩት አሪፍ ሆኖ ተገባብሮልናል። አሁን እጁን እደርዘዋለሁ። በውጪ ሳይድ ቀጥ አድርጌ እጁን እደርዘዋለሁ። እናንተ ብትፈልጉ አለመደረዝም ትችላላችሁ። ያው እኔ እንደዚህ እየደረስኩት ነው። እንደሚታያችሁ ተስፋ አለኝ። የዚህኛውንም ሳይድ እንደዛ ደርሰዋለሁ። እርግጠኛ ነኝ እንደሚጠቅማችሁ እንደምትጠቀሙበት። ወደ ገንዘብ መቀየር ብትፈልጉ ለልጆቻችሁ ማልበስ በቀላሉ ትችላላችሁ። በመቀጠል የዚፓን ፓርት ብዙ ወደ ውስጥ ሳልገባ ገልብጬ ሰፋታለሁ። እንደዚህ ገልብጬ እሱን ፓርት ከፈለጋችሁ በገበሩ ዚፑን በገበሩ መቅበር ትችላላችሁ። ኖርማሊ ማገባበር ዚፓችሁን ትችላላችሁ፣ እንደናንተ ፍላጎት ነው። እኔ እንደዚህ
ሰፍቼ እደርዛታለሁኝ። እንደዚህ እደርዛታለሁኝ። ያው አያችሁት አይደል? በዛኛውም ሳይድ ያለውን እንዲገልበጥ አረጋትና የዚፓን ፓርት ትንሽ ነው ገባ ምለው፣ ሌላውን በኋላ ለስፌት የምንጠቀመው ስለሆነ ዚፕም ለማስገባት ለመግጠምም የምንጠቀመው ስለሆነ በጣም ጫፍ ላይ ሰፍቼ ነው መገለበጠው ለመደረዝ እንዲመቸኝ ነው። እንደዚህ አድርጌ ሰፋዋለሁ። ጫፍ ላይ ዙም ተሳለል ከዛ ገልብጬ አሁንም ደርሰዋለሁ። እርግጠኛ ነኝ እየተረዳችሁ እንደሆነ አምናለሁ። በእርግጥ በድካም ውስጥ ነው ያለው። ድካም ድምጼ ላይ ራሱ ያስታውቃል አይደል? በጣም ድካም ቪዲዮ መቅረጽ ስላለብኝ እንጂ በጣም ድካም ላይ ነው ያለሁት። ዲሲፕሊን ማለት ይሄ ነው። ባለመመቸት ውስጥ የምትከፍሉት ዋጋ አለ። ይሄው ይሄንን ይመስላል። አሁን ጎንና ጎኑን ዋናውን መጀመሪያ የአንገቱን እንደርዘውና ጎን ከመግጠማችን በፊት የአንገቱን እንደርዘውና ከዛ ሳይዱን ጎን ላይ ያለውን መግጠም እንጀምራለን። አያችሁት? እንደዚህ ቀጥ አድርጋችሁ አንገቱን መደረስ። ያው አንገታችን ተደርሷል። ከዚህ በኋላ ጎኑ ነው የሚቀረን። ጎኑን ደግሞ እንዲክፍት አድርገን ገበርና ከገበሩ ጋር ዋናውን ጨርቅ ከዋና ጨርቅ ጋር አድርገን ቀጥታ እንሰፋለን። መጀመሪያ ገበሩን ከገበሩ ዋናውን ጨርቅ ከዋናው ጋር አድርገን እንደዚህ ቀጥ አድርገን እንሰፋለን። መጀመሪያ እኔ እንደምሰፋው የሰጣችሁትን ያህል የስፌት ገባ ብላችሁ እኔ 2 ሴንቲ ነበር የሰጠሁት። ከዛ ደግሞ መልሳችሁ እንደገና እሷኑ አጥፈን ድጋሚ እንሰፋታለን። እሷን ፓርት አያችኋት? እቺን እጥፍ እንደገና አረጋትና በስፌት ሄድበታል። ከዛ በኋላ ጎንና ጎን ያለው ገበርና ዋናው ጨርቅ ኦሬዲ ተገናኝቷል። እንትን ይሆናል፣ ስቴብል ያደርጋል ማለት ነው። አንድ ቦታ ላይ ረግቶ ይቀመጣል ማለት ነው ገበራችንና ዋናው ጨርቃችን። አያችሁት? ይሄው ይሄን ይመስላል። በዚህኛውም ሳይድ እንደዛው ገበሩን ከገበሩ ጋር ዋናውን ጨርቅ ከዋናው ጨርቅ ጋር አድርገን መጀመሪያ ቀጥ አድርገን እንሰፋዋለን። ቀጥ አድርገን እንደዚህ እንሰፋዋለን። በመቀጠል እሷኑ በዚህ ጥፍ እናረጋትና እሱንም በስፌት እናገናኛለን። በስፌት እንደዚህ እናገናኛለን። ያው አሁን ፏ ብሏል እንደምታዩት። አያችሁት? በመቀጠል ወገቡ ላይ ገበሩንና ዋናውን ጨርቅ እንዲያያዝልኝ እንደዚህ ሰፋዋለሁ። ወገቡን ቅድም 1.5 ሴንቲ ሰጥቻለሁኝ አይደለ? ሁለቱን ለማያያዝ ነው ዝም ብዬ አሁን እየሄድኩበት ያለሁት። እንደዚህ ገጥመዋለሁ ማለት ነው።
እሺ በመቀጠል ቅድም 12 ሴንቲ ርዝመት እንዲሁም ደግሞ ስፋቱ ወደ ጎን ያለው ስፋት በአርቦ መጠን የቆረጥኩት አለ አይደለ? እሱን ዳርና ዳሩን እንደዚህ አጥፍና እንደዚህ ሰፋዋለሁ። በዛኛውም ሳይድ እንዲህ አጥፍና ሰፋዋለሁ። በመቀጠል ለመስፋትም ለምንም እንዲመች እንገለብጠውና ተኩሼው እመጣለሁ። እሺ ይሄው ተኩሼው ተመልሻለሁ። ተኩሼ ከመጣው በኋላ ጫፉን ሁለቱን እንደዚህ አገናኛቸዋለሁ። ክፍት የነበረውን በስፌት ተዘጋዋለሁ ማለት ነው። ሌላ ምንም አይደለም። ክፍት የነበረውን እንደዚህ በስፌት ተዘጋዋለሁ። ይሄን ወገቡ ላይ የምንገጥመው ነው። ወገቡ ላይ የምንገጥመው ነው። ይሄ እንደዚህ ይሄ ሙሉ አርቡ ነው ማለት ነው። ሜትር ከ60 ርዝመት አለው። ወደ ጎን ያለው አሁን ይሄን ምንድነው ማደርገው ለዚፕ የሚሆነውን የተወሰነ ስፔስ እተውለትና እንደዚህ አድርጌ እየሸነሸው በመፈልገው ሽንሽን ስታይል ሸነሽነዋለሁ ማለት ነው። አሁን ታዩታላችሁ ምን አይነት ዲዛይን ነው የመጣ። እናንተ የምትፈልጉትን አይነት ስታይል የምትፈልጉት መንገድ ብትፈልጉ በ5 ቁጥር መሸምቀቅ ብትፈልጉ በፈለጋችሁ ትችላላችሁ። እኔ በዚህ አይነት መልኩ እየሸነሸንኩት ነው ማለት ነው። አያችሁት? ካውያ ሽንሽን እንለዋለን እኛ ጋር አይደል? የሱ እንደዛ አይነት ነገር በእጃችሁ የመጠናችሁ በተቻለ መጠን መሸንሸን ማለት ነው። ወገቡን ሙሉ ዙሪያው የስፌት መግጠሚያ ሴንቲሜትር ብቻ ሲቀር እሱን እኔ እንደውም ተርፎኝ ትንሽ ቆርጬ አለውኝ። ከወገቡም ስለተረፈኝ ትንሽ ቆርጬ ይላታለውኝ፣ አሳጥሬ ይላታለው። እዚህ ጋር ትንሽ ቆረጥኩት ስለረዘመብኝ። እሺ አያችሁት አይደለ? ወገቡ ጋር ያለው ያምራል። ክሷን ስንጨርስ የታችኛውን ፓርት ደግሞ ወገብ በታች ያለውን ፓርት እንገጥማለን። አያችሁት ምን እንደሚመስል አይደለ? የሚያምር ዲዛይን መጥቶልናል። ልክ እንዲሁ እንደተገለበጠ ከወገብ በታች ያለውን 40 ሴንቲ የቆረጥ ነው እንደዚህቹ እንዳለች ከላይ እናደርግና እየሸነሸንን ወገብ ዙሪያውን በሽንሽን መግጠም ማለት ነው። በሽንሽን መግጠም። ኦኬ በጣም ቀላል ነው። የኔ ቤተሰቦች ስለ ሽንሽን በተደጋጋሚ ሽፎን ላይ ስላወራን ወይ ጋዘሪንግ ወይም ሽንሽን ያስቸግራቸዋል ብዬ አላስብም። መጀመሪያ ከታች ያለውን ክፍል ለብቻው ሸንሽናችሁ ወገቡ ልክ ካስተካከላችሁ በኋላ እዚህ ላይ መግጠም ትችላላችሁ። እኔ ግን ላዩ ራሱ ልብሱ ላይ ነው እየሸነሸንኩ ያለሁት ያው ስለሚቀለኝ። መመጠን ከቻላችሁ ይሄ ስራ ያቀልላችኋል። አይ ለብቻው ይሻለኛል ለብቻው ሸንሽኜ መግጠም ነው የምችለው የምፈልገው ካላችሁ በሱም መንገድ ዞሮ ዞሮ ተመሳሳይ ነው የሚመጣው አውትፑት። ስለዚህ ምንም አያሳስባችሁም። ብቻ እኔ ሳደርጋቸው የነበሩትን ስቴፖች ብቻ ተከተሉ። ከዛ የምንፈልገውን ዲዛይን እናገኛለን ማለት ነው።
ያው በሚገባ ጥሩ ሆኖ የሸነሸንን ነው። ለወገቡ ልክክ ነው ያለልኝ። እንደውም ይሄኛው ባላንስ እያደረኩኝ ከዛ እናንተ ጀርባው ላይ ዚፕ ማስገባት ትችላላችሁ። አሁን እኔ እናንተን ለማሳየት ስለሆነ ዚፕ አላስገባም፣ ዝም ብዬ ነው ወርታች መሳፋው። እናንተ ዚፕ አስገቡበት፣ ስውር ዚፕም ይሁን ኖርማል ዚፕም ይሁን አስገቡበት። እኔ አሁን በጣም ድካም ላይ ነኝ እውነት ለማውራት ቪዲዮ መቅረጽ ስላለብኝ ነው። እኔ ቀጥታ ነው የምሰፋው። ያው እንደነገርኳችሁ በጣም ድካም አለብኝ እውነት ለማውራት። እሺ እናንተ ይሄው ዚፕ እንዴት እንደሚገባ በተደጋጋሚ አይተናል። በሽፎኑም በቀሚሱም በተለያዩ መንገዶች፣ እሱም መንገድ ተጠቀሙ በደንብ። ከዛ ገለብጠዋለሁኝ። ይሄን ይመስላል ቀሚሳችን አያችሁት። ከዛ እግሩን እቀመቀማለሁ። እግሩን ከቀመቀምን በኋላ ልብሳችን ምን እንደሚመስል መጨረሻውን አብረን እናያለን። አሁን እየቀመቀምኩኝ ነው እግሩን። ይሄው ቀምቅመን ኦልሞስት ጨርሰናል። እንዴት እንደሚያምር በእርግጠኝነት እንደሚጠቅማችሁ አልጠራጠርም። በጣም ቆንጆ የሆነ ቀሚስ የሰራ ነው። እንግዲህ እየሰራችሁ ተጠቀሙበት። በሌላ ጠቃሚ ቪዲዮ እንገናኛለን። ሰላም ሁኑልኝ።